ሰላም ዩቲዩብ በዛሬ ቪዲዮ ከግቢያችን ወጥተን ጫካውን ማንጎ ፍለጋ እንሄዳለን። ተከታተሉ። ዝናብ እየዘነበ ስለሆነ ጥበቃዎች ምናምን የሚዘናጉበት ሳኑ ሽፍት የሚቀያየሩበት ሰዓት ስለሆነ በዛ ያን አድቫንቴጅ በመጠቀም ነው የምንሄደው። እና ሰዎች ይተኛ ሜሞሪ የሚመጡት ከመጥፎ እቅዶች ነው ይላሉ ፈረንጆች ምናምና ኖርማል ነው። ሌጋል የሆኑ ነገሮች መሞከር አለባቸው። ናና በዛ ነው እኮ ሂድ እስኪ አየት አድርገው። ግን በዛ ነው ጫካው እኔን ይመስላል። ሁሉም እየተቀራረጸ ነው። አላማችንን እንርሳ ጀሙ። ቲዚ ሌላ ኖርዝ ኮሪያ፣ ሳውዝ ኮሪያ፣ አሜሪካ፣ ለንደን፣ ሜክሲኮ፣ ካናዳ፣ ቻድ የዘጠናዎቹ ምናምን ሺህ ይባላል። አንደኛ ሺህ ይባል፣ ሁለተኛ ደግሞ መርከብ ናት። ለኔ አንደኛ ሺህ ይባል፣ ሁለተኛ መርከብ። ያንን መጀመሪያ አምጣ አታ የሰሚራ ልጅ አና ሰላም ፋሚሊ፣ ዛሬ ባበደ ቪዲዮ ተመልሰናል። ያበደ ነገር ነው ዛሬ የምንሞክረው። ያው ከተምብኔሉም ለማየት እንደሞከራችሁት ነገር ማንጎ ተራ አለ። ያው አሱ ዝቅ ስትሉ ወርቅ ከፍ ስትሉ ማንጎ ይባላል። እስካሁን ወርቁ ላይ ያለው ማንጎ ግን ደርሰንበታል። ከዚህ በፊት አምና ምናምን ካቻና ምናምን ሄደናል። ዛሬ ምን እንሄዳለን? ዶርማችን እቺ ናት። የምንሄደው ደግሞ ያው ሩቅ ነው፣ ብቻ መንገዱም ሩቅ ነው ምናምን ነገር ያዝ ያበደ ጉዞ ይሆናል። ተስፋ አደርጋለሁ። ቆሜ ነው ማናጋ የቀወጥ ዝናብ አለ ትንሽም ቢሆን የቀወጥ ነው የምንሄደው በቴዲ ዘፈን። በዚህ በኩል ግን መንገድ አለ። ጄ ይባላል። ያው ዩቲዩብ ምናምን ጀምሯል ታውቃላችሁ። ባለፈውም ደውሎ ምናምን የነገራችሁ ልጅ በውስጥ በኩል ድምጤ የገባው አረጀ ፖድካስቱ ላይ እኮ ቀርቧል። ውስጥ ነው ለዚህ ላንቺ ፋሚሊ አዲስ አበባ ታውቁታላችሁ ማለት ነው። ቻዩ አንድ ላይ ያለ ካሜራማን ሱዲ አለ። በሶስት ይሄ መንገድ እንጓዛለን። ዋናው ነገር ግን ሰብስክራይብ ማድረጋችሁን አትርሱ። እንሂድ መንገዱ እንደሚያስፈልግበት ይታልመራልና ወደፊት ታይቶ ጋይስ እንደነገርኳችሁ ነው። ጉዞውን ጀምረናል። ጫካውን ነው የምንሄደው። እንትን ነው ማለት መንገዱ ፍቃድ ይባላል። ብቻ ፋውል እየሰራ ነው የምንሄደው ማለት ኦፊሻል አይደለም። ምክንያቱም ከግቢ ውጭ ነው። ግቢ ውስጥ ማንጎ ምናምን ይዞ መግባት አይቻልም። እዚህ ያው ምንም ማድረግ አንችልም። ስትራቴጂያችን ያሰብነው ቀና አድርጉ ነው። ስትራቴጂያችን ያሰብነው ሰዓቱ ምናምንም ዝናቡን አድቫንቴጅ በመጠቀም ነው። በቀመር ነው ዝም ብሎ የሚደረግ ነገር ነው። ሁሉ ነገር ዲስካሉ ዝናቡን እንደ አድቫንቴጅ ተጠቀም ነው። አሁን የእሱ እንትን ንቅሳት ነው። ታቶ በታቶ ነው። ጀርባዬ እንዳለ ተነቅሰናል። ካርታ ማለት ነው። እና አሁን በጣም ብርድ ነው። ዝናብ እየዘነበ ነው ምናምን፣ ግን የቴዲ አልበም ስላለ ችግር የለም። ሱዳንም ድረስ እንሄዳለን። በቴዲ ዘፈን እየቀወጥ ነው እንጓዛለን። ጫበደ ነው የሚሆነው ብለን ተስፋ እናደርጋለን። አሁን ዝናብ እየዘነበ ስለሆነ ጥበቃዎች ምናምን የሚዘናጉበት ሳኑ ሽፍት የሚቀያየሩበት ሰዓት ስለሆነ በዛ ያን አድቫንቴጅ በመጠቀም ነው የምንሄደው። ሰነፎች ይተኛሉ በዝናብ ከዛኛ ወደ ስራ እንወጣለን። አሁን ደግሞ የብሬን ፖድካስት እያየሁ ነበር አክቹሊ እና ሞቲቬት ሆኛለሁ። እኔ ስደት ነው ሚቱ ሚስሪ ሚፎር አትሄድ ነው የምንሄደው። መንገድ እኮ የለም ግን ስንት ነው የእርሻ ይሁን ምን ይሁን አይታወቅም። ልጆቹማ እንደዚህ ነው የሚሄዱት እኮ። አሁንም መሄድ ይቻላል፣ ግን መንገዱን እስክናገኘው ድረስ እኮ መንገዱን ስናገኘው
መሬቱ እንዳለ ጭቃ ሊሆን ነው፣ ረጥቧል። ትንሽ ረገጥ ቢደረግ ይቦካል ይሄ መሬት። እኛ የመጀመሪያዎቹ ስለሆነ ነው። እዛ ጋ ያቺ ቆይ ስንደርስ አሳያችኋለሁ። እዛ ልጅ ወተት ቤት ምናምን ናት። ወተት ቤት ማለት ፍየሎች፣ ላሞች ምናምን ዶሮዎች ምናምን አሉ። ለግቢው ሰራተኞች መሰለኝ። እኛ እስከዛሬ ደርሶን አያውቅም ምንም ነገር። ለግቢው ሰራተኞች ነው የሚሆነው። አሪፍ ነው። እዛ አካባቢ ስንደርስ አሳያችኋለሁ። በደንብ ተከታተሉ ጋይስ። ትንሽ የሆነ ርቀት መተናል። ክላሳችን እዛ ነው። አሁን እዛ የቅድም ያልኳችሁ ጋር የሆነ በረቶች ምናምን ጋር ደርሰናል። ፍየል ምናምን በግ ምናምን ያለበት ጋር አዛ ነው መንገዱ። እንደምታዩት ተቸግረናል ምናምን። እስኪ እዚህ ጋር ካልተያዘ እናልፋለን ለማለፍ እንሞክራለን። we want problem always ገብታል። አሁን ተይዘህ ስትረገጥ አንቺስ መልእክታለሽ? ሟች ከመሞቱ በፊት ጥሩ ሜሞሪ የሚመጡት ከመጥፎ እቅዶች ነው ይላሉ ፈረንጆች ምናምና። ኖርማል ነው። ሌጋል የሆኑ ነገሮች መሞከር አለባቸው። ላይ ፐርፐሱ ምንድን ነው? ለምን ኢሌጋል ሆነ? ወጣላ እንደዛ ያበረታታና ቤታችሁ እንዳትሞክሩ፣ ቤት ውስጥ እንዳትሞክሩ ማስጠንቀቂያ። እንደዛ አይነት ነገር በግቢያችሁ የሚሆን በቤታችሁ እንሮጣለን። ከፈለግሽ ድጌ አንተ ወደዛ ነው እንዴ? ፋይናሊ መንገድ አገኘ። ስማ አየሁ የእንስሳ መኖ ማከማቻ ዋናው የጉንዶ ምግብ ቤት ደግሞ በዚህ አይደለም እኮ በዚህ ነው። ባለፈው ነው በዚህ ሌላ ቤት በዛ ሊሆን ይችላል። በቃ እሱ ነው ሂድ። ይሄ አይደለም። ይሄ አንተ ልገባ ነው እንዴ? ከባድ ነው። ብቻ አሁን እኛም አናውቀው ስንመጣ እንደዚህ አልነበረም ከዚህ በፊት። አሁን ተቃይሯል። አሁን እቺኛዋን ካለፈን በኋላ ከግቢ ስንወጣ ወደ ቴዲ ዘፈን እንመለሳለን። ግን እስከዛው ድረስ በተሻለ መጠን መንጫጫት የለብንም። አሁን ድምጽ ራሱ ይሰማ እኔ እንጃ ድምጻችን ያው ይሄን ያክል ርቀት መተናል። ክላሳችን የት ነው? እዛ ነው። ናና በዛ ነው እኮ ሂድ እስኪ አያት አድርገው። ግን በዛ ነው። አሁን ግን ይኸው በጣም እንደው መንገዱ እኮ በሌላ መንገዱ ይወሰዳል። አሮ ነው ምን ማድረግ እንዳለበት አሁን ቁጭ ብለን መወያየት ያስፈልጋል። አዎ ምክር ጫካው እኔን ይመስላል። ሁሉም እየተቀራረጸ ነው። አላማችንን እንርሳ። ጀሙ ቲዚ ሌላ ነገር ጀመራችሁ እኮ ቪዲዮ ምናምን መቅረጽ ብቻ። ቆይ እንደውም እዛኛው ነግራችኋለሁ። አሁን የማይታለፍ ሞመንት ምናምን ስለሆነ በጣሊያን ጊዜ ነው የተሰራው አይደልሽ? ናፖሊዮን ቦታሙንዴ ይባላል የሰራው ሰውዬ። እሺ ወንዝ አልፈናል። ከዚህ በኋላ ደግሞ ምን እንዳለ ጋድ ያውቃል። ተራራ፣ ዳገት፣ ቁልቁለቱ አንተ በዚህ ነው ግን የቱ መንገድ? እሺ የሆነ ወንዝ ነበረች ተሻግረናል። ጥበቃው ጋር ነበር ለካ። ጥበቃው አገኘነው፣ አናገርነው ምናምን። በጸባይ ነው ያናገረን ምናምን። ያው እሱም አያውቀውም የሚሆን ባለማወቅም ላሽ ብሎን ይሁን ኧረ ወፍ ምንም ማንጎ ምናምን የሚባል ነገር የለም ምናምን ብሎ ባላየ ላሽ አለ። ከዛኛ ሰግጠን ጉዟችንን ቀጠለን። ሰውየውን አየ ብለን
ከዛ መንገድ ላይ ደግሞ ሌላ ሰራተኞች አገኘን። ያው እታችኋል ይሄ በረት ምናምን ነው ወተት ምናምን ያልቡ ይሁኑ ምን ይሁኑ ብቻ የሆነ ነገር ምናምን የሚያደርጉ ናቸው። ስንጠይቃቸው አይ መንገዱን ጠቆሙን እነሱ። አተና ወደ ላይ ነው እኮ ወደ ታች መልሰህ ልትወርድ ነው። እኛ ባለፈው በዚህ ነው እኮ የመጣን እኮ ያን ወንዝ እንደዚህ ነው ወደ ላይ ነው። በወንዝ ነው የምንሄደው። በድንበሩ የኔ ጀይ በስር በኩል ማለት ብቸኛው ዘዋኔን ዘውንሊ አሬ እንትና ሳውዝ ኮሪያ ሰሜን ኮሪያ ነው እዚጋ እንትን ግቢ ውጪ ጋንጋ ያው ድንበሩ እንደምታዩት ነው። ከግቢ ውጪ ነው። ውስጥ ነው ማለት አሁን እዚህ ጋር ፌዳ ምናምን ከመጣ የትንፋሽ ያሰራናል። እዚህ ጋር ከሆነ ግን አያገባውም። ስለዚህ ኖርዝ ኮሪያ፣ ሳውዝ ኮሪያ፣ አሜሪካ፣ ለንደን፣ ሜክሲኮ፣ ካናዳ፣ ቻድ ድንበሩን አልፈናል። ከዚህ በኋላ ማንም መላ ቢሰሩንም ማንንም አንጠይቅም፣ እኛም አንጠየቅም። ስማ አሁን አብዛኛው ሰው ምናምን ማንጎ ምናምን 10 ብር አይደለ ምናምን ነገር ማንጎ ገፍታችሁ አበሉ ምናምን ሊሉን ይችላሉ ብዙ ሰዎች ማለት ግን አይደለም። ዝናብ እየዘነበ ስለሆነ ማንጎ ይበላሻል። የትኛው የፍሎረንቴ ዝናብ ያበላሻል እና እንዳይበላሽ ነው እንጂ አሁን ማንጎ እኛ ካልበላ ነው ሄደን ካልወሰድነው ይበላሻል። ዝናብ ነው ክረምት እየገባ ነው እንደምታዩት ነው። ሶ መጠቃቀም አለብን ከሚበላሽ ብለን ነው እንጂ ግዴታ ሆኖብን መግዛት እንችላለን። መግዛት ይቻላል። የ10 ብር 3 ምናምን ነገር ነው ግን የ100 ብር 6 ነው። እባክህ የ100 ብር 6 ነው አለ እኮ ግን እንደ አቅሜ እኮ ነው። ኖ የ100 ብር 6 አንተ ብሮንዝ ነህ። አንተ ብሮንዝ ሌቭል ነህ። እኛ የአክተሮች ነው የአክተሮቹ እኛን ስንገዛ የ100 ብር 6 ግን ያኛው አሁን መነገድም አስዋል ታው ስፒከራችን የቴዲን ዘፈን ከፍተናል። ታው መርከብ ነው ግን አንደኛ ያው እንደየሁሉም ሰው ይለያያል። ባይዘዌ የኔ አንደኛ የ90ዎቹ ምናምን ሺህ ይባላል። አንደኛ ሺህ ይባል፣ ሁለተኛ ደግሞ መርከብ ናት። ለኔ አንደኛ ሺህ ይባል፣ ሁለተኛ መርከብ። የሁሉም ሰው ይለያያል ነገሩ። አብዛኛው ሰው አንድ አይነት አይደለም። መንገድ እየተጓዝን ነው ምን አባቱ ባንቺ ታሞ ብለሻል አሉ። አሁን እሱ እንደዚህ ተጨንቆ ለሷ ምናምን እያሰበ ብቻ ያለው ምናምን ብላ መንገዱ፣ ተራራው፣ ጋራው፣ ሸንተረሩ ይሄን ይመስላል። እያያችሁ ነው። ሺ ቢባል ያበደ ዘፈን ነው። በደንብ ስሙት። የእናንተ ፌቨራይት ሌላ ሊሆን ይችላል፣ ግን
እቺ ዝም ብላችሁ ለሙድ ስሟት። ያበረች ናት። አዎ መንገዳችን ላይ የንብ ቀፎ ያለበት ዛፍ ብቻውን ነው። ዛፉ ግን ምን ሆኖ ነው? ምን ዛፍ ነው የሚባለው? እሺ አሁን እንደዚህ ዋርካ፣ ግራር ምናምን ምን ይባል? ግራር ስኩዌር ታይምስ ዛፉ ብቻውን መሆኑን ነው የምታየው። የሚያፈራው ነገር ከላይ ለስንት ሰው የትኛው ነው ጥቅም? ንቡን ለስንት ንቦች አተና በደሞ የምንነካው መስሏቸው መጥቶ እንዳይፈሰፍሱን አርፈን እዛ ማንጓችን ጋር እንሂድ። አርፈን ማንጓችን ጋር ብንሄድ ነው የሚሻል። ከሞላ ጎደል ደርሰናል ማለት ይቻላል። ፊት ለፊታችን ነው ያለው። ያቺኛው አዛኛው ጫካ ጋር ደርሰናል። በቃ ኦሬዲ ደርሰናል። ሶ ጋይስ ደርሰናል። ይሄ ነው የማንጎ ማሳ ነው የማንጎ እርሻ ነበር። የማንጎ ማሳ ነው የማንጎ እርሻ ማንጎ ማሳ ይሄ ነው። ሰው ሊኖር ይችላል በሰው አይታወቅ። እኛ የመጀመሪያዎቹ ላንሆን እንችላለን። ለፍተን ደግሞ እናያለን። ማንጎቹ አሉ ተበልተዋል ወይስ አልበሰሉም እና የሚለውን ቼክ እናደርጋለን። ያው በቃ ከዚህ ጀምሮ ማሳ ሚንስ ብዙ ትላልቅ ዛፎች ማንጎ ዛፎች አሉ። ማንጎ የያዙ ላይሆንም ይችላል ሊኖርም ይችላል ላይበስልም ይችላል የበሰለ ሊሆን ይችላል። በቃ ያው ደርሰናል። እቺ በጓሪ የፈጠነ ሄዳ ወይ ልትል ነው ታስፈልጋለች። ያው እስኪ እዛ ጋር ማንጎ አስገባላችሁ ዙም አድርገን እንደርስ በዚህ ነው እንደሚበዛ ነው እንጂ እነዚህ በሩ ላይ በቃ ሙሉ ማንጎ ነው። በቃ ይሄ እንዳለ ማንጎ አረንጓዴ፣ ቢጫ፣ ቀይ በቃ ማንጎ ራሱ የኢትዮጵያ ባንዲራ ነው ያለው። እባክህ ማንጎ ራሱ ኢትዮጵያ ውስጥ አንዴ ኢትዮጵያ ይወክላል ማንጎ ራሱ አለ። አረንጓዴ ማንጎ አለ፣ ቢጫ አለ፣ ቀይ አለ። ያው በቃ አሁን እንደዚህ ማንጎ ተራ አሳያቸው። ያው ማንጎ እዚህ ጋር ያው አረንጓዴ ማንጎ፣ ቢጫውን ደግሞ ላሳያችሁ። ቢጫና ቀይም አለ። ሙሉ አረንጓዴ ነው። የምን አባ ቢጫና ቀይ የበላ ብላው እንጂ ምን አባ ነው የምትለው? ኦኬ የቀረው ታዲያ ብዙ አልበሰለም። አሁን እንፈልግ በቃ አይበሰል ብቻ መተናል። ማንጎ ተራ ደርሰናል። እስካሁን አረንጓዴ ነው እያየን ያለን። ቢጫና ቀዩ እነሱ ጋር አልደረስንም ይሆናል ወይ እነሱ አልደረሱም ወይ እኛ አልደረስንም። እስኪ ተስፋ እናደርጋለን ቢያንስ ትንሽም ብትሆን እንደምናገኝ በባዶ ላለመመለስ። አረንጓዴ ብቻ ነው እንዳለ አንተን ደቅ ብናደርገውም ያው ይበስላል። ግን የሆነ እዚሁ ላይፍ ለመብላት ያህል አረንጓዴውም አሪፍ ነው እባክህ። አረንጓዴውም በስሏል። ከለሩን አልቀየረም እንጂ በስሏል። በቃ ይዘኑን አረንጓዴውን የማንጎ ጸዴነት የሚታወቀው እንደዚህ ቀንጠስ ታደርገዋለህ ከህይወት አላማችሁ። ከዛስ በቃ ነክረቱ እንደዚህ ልዩ ነው። ይሄ ማንጎ እዚህ ጋር አላየሁትም ነበር። ይውላ ጋድ
እንዴ ጀማል እነዚህን ይዘን ነው መሄድ ያለብን። ድንች ከእንትኑ ይልቅ ልጣጩ ላይ ነው ፕሮቲን ያለው ምናምን ይባላል። ማንጎም እንደዛው ሊሆን ይችላል። ልጣጩም ብራው ከልጣጩ ሰበብ ነው። ልጣጩ እንደዚህ ትተፉታላችሁ ይመስላችሁ። ያንን መጀመሪያ አምጣና አታ የሰሚራ ልጅ ቢጫ ቀይ የአሱ ማንጎ እንደዚህ ነው። ኢትዮጵያ ትንሿ ኢትዮጵያ የምትባለው አሱ ዝም ብሎ በወሬ ብቻ አይደለም፣ በሁሉም ነገር ትንሿ ኢትዮጵያ ናት። አረንጓዴ ቢጫ ቀይ ያልኳቸው አረንጓዴ ቢጫ ቀይ በቃ ጨርሰን እየወጣን ነው። ሰብስበናል፣ ይበቃናል። 1 ቀን 2 ቀን 3 ቀን ከበላን ይበቃናል ማለት በተመቸን ሰዓት ዝም ብለን ቁርስ የካፌ ፈዋ ምናምን ታውቁታላችሁ። ምንም አይነፋም። ቁርስ ምሳ እራቱም የሳተ ስለሆነ መሀል ላይ በሚርበን ሰዓት ዝም ብለን 1 ማንጎ 2 ማንጎ ምናምን ከፈላን እንደዛ እያደረግን እንሸውደዋለን። አንዳንድ እየበላን ምናምን ከሞላ ጎደል ይበቃናል። ማንጎዎቹን አይታችኋል። የወሰድነውንም ዛፍ ላይ ያሉትንም ያው በጉሪ ተሸክመውታል። ይሄ ነው የያዝነው። በዚህ ሙሉ ቆጥበን እንጠቀመዋለን። የታባ ነው የምትሄደው? እንቀመጥ። ምንም ማድረግ አይቻልም። በጊዜ መተን ነው መሰለኝ ሁሉም አረንጓዴ እኮ ጀማው ሳይበስል ነው የደረስነው። አሁን ትንሽ ደግሞ ብንቆይ ህዝብ ይወስደዋል። አሁን ምን እናድርግ? ታይሚንግ ምናምን ነገር ከበደ፣ መለየቱ ይከብዳል። አሁን እንደዚህ አብዛኞቹ አረንጓዴ ናቸው። እንደዛ አረንጓዴ ሆኖ እኛ እንደዚህ ከወሰድን ትንሽ መብሰል ሲጀምሩ ደግሞ ነፍ ይወሰዳል። ሙሉ ለሙሉ ሲበስሉ እኛ እንደርስም አናገኝም፣ አናቅም ምናምን። ስለዚህ ኤግዛክት ታይሙን ምናምን ማወቅ ይከብዳል። እድል ያስፈልጋል። እድለኛ መሆን አለባቸው አንዳንዱ። እንሂድ በቃ ጋይሶች እየሄድን ነው። አሁን ደግሞ ጨርሰናል። ትንሽ እረፍት አደረግን። ያንን ሁላ መንገድ ወደዛ እንጓዘዋለን ማለት ነው። ያሳዝናል በጣም አይመስላችሁ? አታያውና ይታያል ግቢያችን ነች። እዛ ነው ያው ፎቁ፣ አዲሷ ፎቅ ትታያለች እዛ ጥግ። ብቻ ነፍ ምድረ በዳ ምናምን አልፈን ነው የምንደርሰው እዛ። 20 ጉዳይ ለ9 ነው አሁን የተነሳን። ሰዓት እንደምንደርስ እናያለን። እስኪ ቅድም ሲሮጥ የነበረ ጀማ እንዳለ አሁን ወክ ራሱ ከብዶታል። ባናርፍ እኮ አሪፍ ነበረ። በዛው ሞራል እንቀጥል። ያንን ደክሞ ነበር። ስናርፍ ደግሞ የባሰ ቁጭ በል ነው የሚለው እኮ ተነስተን አሁን ተነሳለና እና ይዲዳ አይልም። እዛው ነው ብቻ እንደርሳለን። በተስፋ ጉዞ ጀምረናል። ሀ ብለን ፒስ ወፍጭጭ እስኪል ነው የምንሄደው ማለት ነው። ወፍጭጭ እስኪል
ቅድሙ ቦታ እንደዚህ የበሬዎቹ ምናምን ዶሮዎቹ ምናምን ቦታ በረቶቹ ጋር ማለት ነው። አሁን 9 ተኩል ሆኗል። ግን 20 ጉዳይ ለ8 ነው። 20 ጉዳይ ለ9 ነው። ዲስታንስ ሳራ ጀመር የተነሳ ነው። አይ ከዛ ወይ 20 ጉዳይ ለ8 ነው ወይ 20 ጉዳይ ለ9 ነው። ስለዚህ 50 ደቂቃ ነው የፈጀብን ማለት ነው። ከዛ ድረስ አይ ድረስ እንኳን 50 ደቂቃ እዛ አንድ ሰዓት ምናምን ይፈጃል ማለት ነው መንገዱ። ሶ ጋይስ ገብተናል። ከዛ ጉዳይ ለ9 ነው መሰለኝ የጀመርነው። አሁን ደግሞ ሩብ ጉዳይ ለ10 ሆኗል። ሶ እና እንደዛ ነው የዛሬ ቪዲዮ ወይን ይመስላል። እንተኛ ሰው ደንረፍ እንተጣጣብ ምናምን እና ከዛ እንተኛለን። ያው መተኛታችን አይቀርም ክላስ ምናምንም ስለሌለ። በሌላ ቪዲዮ እስክንገናኝ ድረስ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ፒስ